ትግሬም እሱ ውሽ አይገባም። ትግሬም አይመራም ወደ ሱዲ ወደ አንድ ትግሬም አይገባም ወደ እሱ ውሽ። የአማራ ልጆች ብቻ ናቸው። የአማራ ልጆች ደግሞ ገባኝ ወንድሜ። ጥያቄ እንኳን መለስክልኝ ማለት ኢንፎርሜሽን ስለሱ ስልክ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነገር አካባቢ ያሉ ትላልቆች ሰዎችን ሰብስበው ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት። ተክላይ ደግሞ በየመን ሆኖ ተቀባይ፣ ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ ማደዋወሊያ ሀውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ አላቸው። እኔ ሲጠራ እኔ እንታወቃለን እና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኝ አለው። ኢንተርቪው አድርገኝ ዝም ብላ ብለው እና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የመወስድ ቀብረናል ያሉ የእሱ ቤተሰብ ናቸው። ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለኝ። ታላቅ ዘራይ፣ ጸጋይ፣ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ነው። ጸጋይ ባል ጸጋይ ጸጋይ ከነ ተክላይ ነው ሁሽ አብረን ነው ያሉ የመን ላይ ኢትዮጵያ ያለው ያልከውን ነው ስሙን የጠየቁ። ዘራይ ነው የሚባለው እሱ ዘራይ ኢትዮጵያ ያለ አድራሻ ማለት አረጋዊ ይባላል። ጸጋይ አረጋዊ፣ ዘራይ አረጋዊ፣ ተክላይ አረጋዊ ይባላሉ ሶስቱ ማለት ነው። የውቅሮ ተወላጅ አብርሃ ፀሐይ ነው ሰዎች። በውስጥ ፎቶውን እና አድሬሽን ልትልክ ትችላለህ። በኢንቦክስ እንትን ነው የሁለቱ አይኖረኝም ግን አይ ችግር የለውም። ይኸው እኔም ፎሎ ማድረግ ያለው ፎሎ መልስልኝ። አቡ ፎሎ አድርጊ። ምቅና ፎሎ አድርጌሃለሁኝ። በውስጥ ኢንፎርሜሽን መላክታል። ችግር የለም። እና እነዚህ አሁን የገጠር ልጁ በቪዲዮ መጣና ወደ እናንተ ሁሉም ነገር ተናግረዋል። እሳቸው እንኳን በቪዲዮ ለመመጡ ወደ እኛ መምጣት አልቻሉ። ጭራሽ ሀቁ ከእጃቸው ነው ያለው ከእሳቸው። አሁን ብሬክስ እና አሌክስ ከእናንተ ሆነው ሀቅ ስለታገሉ ወደ ፖለቲካ ቀይሮ ነው እያታገሉ። ሁሉም ትግራዋይ ወደ ፖለቲካ ነው የቀየሩት ያሉት። ተቀይረዋል። አሳልፈ አንሰጥም ብለዋል። እውነት ነው። እውነት እኔ እኮ ከ2007 ዓመተ ምህረት ጀምሬ እዚህ የመን ላይ እና ሱድ ድንበር ላይ ነበርኩት። ምን አይነት ሰዎች እንደሆኑ ያውቃሉ በደንብ ነው። አሁን ሀቅ ከወጣ አቡ አንድ ነገር ማለት ለምን ታገሉ ብሎ ምቅናይ አንዴ ይቅርታ ችግር የለም እንድሪ ሲናገር ፕሊዝ አንዴ እኔም ወደ እንቅልፌ ልሂድ። አቡዬ አንድ መልዕክት መናገር ፈልጌ ነው። ግን ቅጥቆች እንድሪስን ግን መስማት አለብክ። በጣም ብዙ ኢንፎርሜሽኖች አሉት እየተባለ ነው። ፕሊዝ ከይቅርታ ጋር እናስቸግርክ ከመሄድ በፊት። እሺ እንድሪስ ሰላም ናችሁ? ሰላም ወንድሜ፣ እንዴት ነህ? አለን። አማን ነው አለን። አሁን መሆን ያለበትን ነገርና ከተስማማችሁ መፍትሄ ብቻ ነው የምነግራቸው የምችለው። ምክንያቱም ማንም ይሁን ማንም አይደለም ትክክለኛ ይመች የሚባለውን ቤተሰቦች ነው። ሳውዲ አረቢያ ላይ እኔ 2 ልጆች እያወራሁኝ ነው። ባለጋማዎች አሉ። እንደውም አሁንም ኤምባሲ ያስጠይቅ የነበረ በእሱ ጉዳይ ላይ ተወያይቻለሁኝ እስካሁን ማምሻዬ ማለት ነው። ስለዚህ እሱን አሁን ማገዝ ያለባቸው የሸዋ ልጆች። እኔ ወደ ቁም ነገር ብቻ ነው መግባት የምፈልገው። የሸዋ ልጆች እኔ የተጠየቅኩትን በኤምባሲ በኩል ነው የምነግራችሁ። የይመችን የእናቱን ስምና የእሱን እስከ አያቱ ሙሉ ስም አለቀ። ይሄንን ብቻና ብቻ ነው የሚያስፈልገው። ከዛ ውጪ እሱ ምንም ሊያመልጥ የሚችልበት አግባብ የለም። እሱን እዚህ ጋር እናስይዛለን ብለው እዚህ ጋር የሚያገዘን ባለ ኢቃማዎች ሳውዲ ላይ አሉ። በዚህ ሀሳብ የምትስማሙ ከሆነ ማለት ነው በውስጥ ያለው ነገር እንስማማለን። እንድሪስ ስልክ ቁጥርህን ዋትሳፕ ቁጥርህን ልትሰጠኝ ትችላለህ? ዋትሳፕ ቁጥር አለ አለኛው ያዚ ትልክልኛለህ እነዚህን መረጃዎች ካለ አንተ ሳውዲ ነው የምትኖረው? አዎ አሁንም ማስደውዬ ነበር። እኔ ሳሎን እኔ ህገ ወጥ ነኝ፣ ግን ህጋዊ ሰው
ሂዶ ጠይቆልኛል። ደውለዋም ባለፈውም ሂደው ነበረ። ለሁለተኛ ጊዜ ነው። አሁንም ወደ እናንተ ከመግባቴ በፊት በዚሁ ጉዳይ ላይ ተነጋግሬ ነው የመጣሁት። እኔ በሌላ ባላቸው ሰዎች ነው። ኦኬ ጥሩ። ስለዚህ ኤምባሲ ጉዳዩን የያዘውን አካል ኤምባሲን የአብዛኞቹን ሳውዲ ኤምባሲ የሚሰሩትን ስለማውቃቸው በጣም በብዙ ነገር ስለሚያግዙኝ አገናኝሻለሁ። ምንም ችግር የለውም። አገናኘኛለህ ጉዳዩን የያዘውን አካል እና ይሄን ነገር በውስጥ ነው ማውራት ያለብን። ችግር የለም። በጣም ጥሩ። በጣም ነው የምናመሰግነው ጉዳዩን ኤምባሲ እንዲደርስ ስላደረግ። ጉዳዩን የያዘውን አካል ደግሞ ታገናኘኝ እና ምንድን ነው ያሉት? ቤተሰብ ከኛ ጎን ሆኖ ከሳሽ አካል እኔ ቤተሰብ ነኝ የሚል ሊቀርብልን ይገባል የሚልም ምላሽ ሰጥተውናል። ኤምባሲዎች ማለት ነው። በአለ እኮ አካል ታዲያ ባለቤቷ አለ፣ ወንድሟ አለ እኮ እዛ እኮ እሱን ሊቀርቡልን ይፈልጋሉ። ምክንያቱም ግዴታ ነው ቤተሰብ ብለዋል። እስከዚህ ድረስ ሁሉ ያወራሁት ብቻ የይመችን ቤተሰቦች እናቱንና የእሱን ሙሉውን ነው የምንፈልገው። ይኸው ከላይ እየጻፉልኝ ነው። ችግር የለውም። ችግር የለም። እናገኛለን። ቦክስ ላይ ያሏቸው ነው ሰው ይተባበራሉ። ጥሩ። እንደ ሳውዲ አረቢያ ኤምባሲም ጉዳዩን የያዘውን አካል ታገናኘኛለህ። የሚፈልጉትን መረጃ እንሰጣለን። መቀጠል ነው። ያው አሞራው መጥቷል ከሆነ እንድትጠራልን ነበረ። ኢንተርቪው የሰጡትን ስማቸውን ብሬክስ የሚያውቀው ቆይ ይነግርሃል። ስማቸውን ኢንተርቪው የሰጡትን ልጆች እኔ ስማቸው በረከት ነው ያደረጋቸው፣ ግን ኢንተርቪው ያደረጋቸው ልጅ አይመጣም። በረከትን እኮ አይደለም የምንፈልገው ልጆቹን ነው ወንድሜ። ምቅናይ ልጆችን ስም አናውቀውም። ያደረጋቸው ልጅ ነው እንጂ አንገናኝም አሉ። ልጆቹ አውቆ ነው ወደ በረከት ይሄዱ እኮ ውሸት ለመናገር ብቻ ነው። ገባኝ። ስለዚህ ሆን ብለው ለመዋሸት ከሆነ በረከት ጋር አይመጡማ። ምን መሰለሽ ሀቢባ፣ ምን መሰለሽ በረከት በፌስቡክ ታዋቂ ሰው ነው። ውሸት ነው ይሄ ነገር፣ ጥላቻ ከትግራይ ያለባቸው ነው ብሎ ወደ ፖለቲካ አረጉና ወደ ፖለቲካ ነው የጠመዘዙት። ይሄ ነገር በረከት የወጡ ኢንተርቪው ያደረጉ ሰዎች የት ነው የሚኖረው? በረከት እንዳይወጣ ነው ሳውዲ አረቢያ፣ እዚህ እንግሊዝ ሀገር ነው የሚኖረው። የሚገርምሽ ምናልባት ቅድምም ልናገር የፈለግኩት በዚህ ዙሪያ ነበርና እኔም ልተኛ ድምፅ እየሆኑ ነው ከስር ያሉት። እኔም እየጠበበች ድሮም ጠባብ ነች እየጠበበች ሄዳለች ነው። ሌባ ምንም ብሔር የለውም። ሲሰርቅ ለወገኔ ለተራበ ለተቸገረ አንድ ዳቦ ልግዛ ብሎ አስቦ አያውቅም። እና የሆነ ነገር ሲፈጠር ግን በሀገራችን ውስጥ ሂደው የብሔር ውስጥ ወይም ሃይማኖት ውስጥ ይሸጎጣሉ። እና እንደዚህ አይነቶችን ለማጋለጥ ሁላችንም በዛሬ በሌላው የደረሰ ነገ መልሶ በኛ ይደርሳል እና በእነዚህ አይነት ነገሮች ተባባሪ ባንሆን መልካም ነው። ምናልባት የዛሬ 2 ዓመት ይመስለኛል አንቺን ቤት ተናግሬ ነበረ። አንድ ታሪክ መጥቶ ነበረ እኛ ጋር የ80 ምናምን 89 እህቶችን በጦርነቱ ጊዜ ትግራይ ወስጄ ለዘመዶቻችሁ 50 እየወሰደ ለቤተሰቦቻችሁ አደርሳለሁ እያለ የ89 እህቶች ደሞዝን ሰብስቦ ወደ 1.2 ሚሊዮን የሳውዲ ገንዘብ ወስዶ ከዛን ቤቴል ላይ ህንፃ ገዝቶ ህንፃው ጋር ድረስም ሂደን በኋላ ህንፃው ተሽጦ አላደረስኩም ለልጆቹ አድርሻለሁ ይል ነበረ። ጦርነቱ ሲቆም ቤተሰቦቻቸውን ሲጠይቁ በዚህ ጊዜ ልከንላችሁ ነበር ደርሷችኋል ሲባል ምንም አይተናናቅም የሚል ነገር ያነሳሉ ቤተሰቦቻቸው። ከዛም በኋላ ሲጠይቁት ህንፃ ገዝቼ እሱም ሳውዲ ስላለ ነው፣ ምናልባትም እየሰማም ሊሆን ይችላል። እና እኛ እዛ ድረስ ሄድንና ጉዳዩንም አስያዝን በህግ። እንዴት ተደርጎ ህንፃው ተሽጦ ለልጆቹ ይከፋፈላል ሲባል ማን ምን አገባው እኛው እንፈተዋለን የሚል አሁን የሚጠሩት አይነት ስም ምናልባት እሱ ይሁን አይሁን ባላቅም ማለት እርግጠኛ ባልሆንም በረከት የሚባል ጀርመን የሚኖር ጉዳዩን እኔ ይዤዋለሁ። እሱ ነው የቀንቦች እሱ እኔ ያውቃለሁ። ይሄ ሴቶችም የበላ ገንዘብ መሐመድ ኡመር ይባላል እና ጠባቂው ከሱ ጎን የነበረው ደግሞ በረከት ነበረ። ያችን ግን እሱ ነው እና የዛን ጊዜ ያልደከም ነው ያልሄድ ነው ያልወጣ ነው
መንገድ አልነበረም የልጆቹ። የሚገርምሽ ቤተሰቦቻቸው በረሃብ የሞቱ እዛም ሄዳ ለቤተሰቦቿ እየላከች እንግዲህ ከ89 ውስጥ እንኳን ሞታ አስክሬኗን መሸኛ ሁላ የጠፋ እንዳለ ታሪክ ሰምቻለሁ። ምን ያህል እውነት እንደሆነ ባላቅም ብቻ በመረጃዎቹ ደርሰውኛል። ያ ገንዘብ ማን ምን አገባውና በዚህ ጉዳይ ላይ መፍትሄ ይፈልጋል ምናምን እኛ እያለን ተብሎ ይኸውልሽ 1.2 ሚሊዮን የሳውዲ ሪያል እንግዲህ ምን ያህል ሊሆን እንደሚችል አስቢ። ጥቂቶች ቡድኖች እንዲበሉ ያደረጉበት ሁኔታ ነው ያለው። ዩሲ እንግዲህ እንደ ይሄ የቋንቋ ጉዳይ ከሆነ የተበዳዩም መቶ ትግራዋይ ናቸው። በዳዩም እንደዛው። መብትውን ደግሞ እንግዲህ ይፈልጋለሁ ካለ እኛ ጫፍ አድርሰነው ተሽጦ እንዲከፈል ካደረግን በኋላ ማንም ሰው ሂዳችሁ እዛ ጋር ምስክር እንዳሰጡ እንዳግቡበት እኔ ያለሁበት ብለው ጉዳዩ ተግበስብሶ እንዲቀር አደረጉት እና ይሄን ሌባንና ወንጀለኛን ለመደበቅ ብሔር ውስጥ እና ሃይማኖት ውስጥ የምንደብቀው አይነት ነገር ቢቀር ሁላችንም ተባብረን ዜጎቻችን ሂደው በነፃነት ሰርተው ዛሬ በኛ በሌላው ማህበረሰብ የደረሰ ነገ ተነገ ወዲያ በኛ አለመድረሱ ምንም ዋስትና ስለሌለን ሌባን ለመደበቅ ባንተባበር ሌላ ታፔላ ባንሰጠው መልካም ነውና ጠንክረን ተያይዘን እህት ወንድሞቻችን በነፃነት ሰርተው እንዲመለሱ ወደ ሀገራቸው እንዲገቡ ከእንደዚህ አይነት ፈተናዎች እንዲወጡ ብናደርግ መልካም ነው የሚለውን ለመናገር ነው። እንግዲህ እዚህ ውስጥ ትኖራላችሁ እና እንደዚህ አይነት ሀሳብ ሲመጣ ነው ብላችሁ መመለስ እንዳለባችሁ መልዕክት ለማስተላለፍ ነው። በጣም ነው የማመሰግነው። ደክሞኛል። ጠዋት ነው በጣም ደግሞ የምነሳው 2 ሰዓት 3 ሰዓት ብተኛ ነው ከዚህ በኋላ። መልካም ጊዜ ይሆንላችሁ። በጣም እናመሰግናለን ተስፍዬ። ያሉትን መረጃዎች ልኬልካለሁ። በቃ ነገ እንቀጥላለን። የኔ የቤት ስራ ወንድሟንና ባለቤቷን አናግሬ ማምጣት። እኔ ልውጣ። በሉ መልካም ምሽት።